ከቤት አስለቅቆ የሚያስወጣ ምን ጉዳይ ገጠመሽና ነው የምትሄጂው? ጭራሽ ጸሐፊ ፊት ይመታኛል እንዴ? ሲጀመር ለምን ይመታኛል? እሺ መምታቱንስ እሺ እንዴት አና ፊት ይመታኛል? ተስፋዬን ያስቆረጠኝ። እሺ እንዴ ማናት አና? እህትህ ወንድሜ የመረጠችለት ሴት ናት። አንተም ያትና ከወደድካት ከኔና ከሷ ምረጥለት። ጽናት የራስሽን ከሰው ጋር እያወዳደሩ እኮ ደስታ የለም እንዴ? ምን ማለትሽ ነው? እኔ ያንን ማድረግ ፈልጌ ይመስላል። ደግሞ ለባበስሽ ምንድነው? ምን እባክሽ ስብሰባውን እኮ ኪያም ሄኖክም ታመሙና መሄድ አልቻሉም እና አንቺ ሂጂ ብለውኝ እኮ ነው። ስለዚህ ስለዚህ ተሳካ። ታመሙልሽ አንቺ ልትሄጂ ነው? ኧረ እኔ ልታመሙ ብዬ አልተሳልኩም እንጂ ጋንንም ኪያ ናት እኮ እንደዛ ያለበሰችኝ። ያምራላ። ጥሩ ላይ ናታ። ለወንድሟ ጥሩ አማራጮች እያቀረበችለት ነው። ይኸውልሽ ለስብሰባ እንደዚህ በቂ ነው። ቆይ ምን እያደረግሽ ነው? ምን ነው እንደዚህ ቆንጆ ሆነሽ ስላል ከልከላለፈም ትያለሽ እንዴ? ቆይ አንቺ ካንቺ ውጭ ሌላ ሴት እንደማይተኝ እንዴት አድርጌ ላሳይሽ? ይኸውልሽ እሷ ማለት ለኔ ምንም ማለት አይደለችም። ቆይ ልቤ ላይ እንደነገርሽ እንዴት አድርጌ ላሳይሽ? እውነት እንደምታወራው ከሆንክ እኔ እኮ ያልኩ ከዚህ ሴት ራቅልኝ ብቻ ነው። እስኪያት ቆይ ምንድን ያደረገችሽ? እስኪ ይሄንን ያደረገችኝ ምለሽ ንገሪ። አንቺ እንደምትይኝ አይነት ሰው በሆነ ኖሮ እኮ በዚህ ሰዓት የኪራ ጸሐፊ ሳይሆን የኪራ አሰሪ ነበር። የሰኒ የራቁት ፎቶ ለክብሮም ተልኮለት ክብሮም ባየው ነገር በጣም ተደናግቷል። ታዲያ በፍጥነትም ወደ ቤት ነበር ሄደው። የማር የሚሉት ሰውዬ ሰኒን የሚያሰቃያት ከሱ ጋር ለመሆን እና በሱን ለመጠቀም ሲል ፎቶውንና የራቁት ፎቶ ያነስ ቪዲዮ የሰራትን ለክብሮም ልኮለታል። ጽናት ደግሞ አሁንም በኪራ እየቀናች ነው ያለችው። በጻፊዋ በሃና በጣም ስለምትቀና ከኪራ ጋራ ብዙ ነገር ተነጋግረው ከቤት ወጥታለች ጥላ። ራኬብ ወደ ቤት ተመልሳለች። ሰኒ በደስታም ተፈለቅልቃ ተቀብላታለች። በቅዱስ በመከራት እህትሽን ጥለሻት አትሄጂም በማለት መክሯት ነበረ። ታዲያ ራኬብም ወደ ቤት ተመልሳለች። ጆከር ደግሞ ቤተሰቦች ናቸው ብሎ ከዛው ከጠላቱ ጋራ ተመካክሮ ከውጭ ላይ ያገኛቸውን ሰዎች ለራኬብ ለማስተዋወቅ ወደ ቤት ይዞ እየመጣ ነበር። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ብዛ። በአለም ዳርቻ ያላችሁ ወገኖች በሙላ ጽናት ድራማ ዛሬም ደግሞ አስተማሪ እናስደሳችሁ እንዲሁም ደግሞ ዛሬ ላይ ወሰብሰብሰብ እያለ ይዘን መተናል። አብራችሁ ቆዩኝ እስከ መጨረሻውን ቪዲዮን በመከታተል እና እንዲሁም ላይክ ሰብስክራይብ በማድረግ አበረታቱኝ እያልኩ እነሆ ዛሬ ምን ተፈጠረ። ሰሞኑን ኪያ ጉንፋን ታማ ቤት ውስጥ ነበረች። ታዲያ ለሄኖክም ስትደውልለት ሄኖክ ሮጦ መጥቶ ከሷ ጋር ነበረ። እሷን እያስታመመ እያለ በጉንፋንም ተይዟል። እሱም ስለታመመ አጥሚት ብትጠጣ ትድን ነበር ስትለው አንቺ ልጅ ግን ወንድነቴን እየተጠራጠርሽ ነው መሰለኝ እንዴት አጥሚት እጠጣለሁ በማለትም እየተናገራት ነው። በዚህ መሀል እየተጨቃጨቁ ሳለ ሀና ጻፊዋ ትመጣለች። ታዲያ ምን እግር ጥሎሽ ነው የመጣሽው በማለትም ስትጠይቃት ስልክ እኮ ቅጥቅጥ አድርጌ ብደውልልሽ አታነሽም፣ በዛ ላይ ደግሞ ኪራ ሂጅና ቼክ አድርጊያት ምን ሆና ነው የቀረችው በማለት ስለላከኝ ነው ወደ አንቺ የመጣሁት በማለት ሀናም ትናገራለች። ታዲያ ራሳችሁንስ ምን ሆናችሁ ነው ያሰራችሁ ስትል ጉንፋን እንደያዛቸው ይነግሯታል። ታዲያ ስብሰባም እንዳለ ቢሮ እንዳትረሽ ብሎሻል ስትላትም በጣም እንዳመማት መሄድ እንደማትችል ትነግራታለች። ሄኖክ እሺ አንተ እንኳን አብረኸኝ ሂድ፣ እኔ ብቻዬን እንዴት ነው የምሄደው? እንዴትስ ነው የማደርገው? ስትልሃንቾም ታዲያ ሄኖክም በጣም እንዳመመውና እኔ እንደውም ከሷ ተረክቢያታለሁኝ እኔ መሄድ አልችልም ብለው ሁለቱም ይቀራሉ። ታዲያ ሀንቹንም ልብሷን እንድትቀይር ኪያ የእሷን ልብስ ሰጥታት እንድትሄድ ስብሰባው ላይ ወደ ኪራም ጋር እንድትሄድ ነግራት ወደ ኪራም ቤት ትሄዳለች። ታዲያ ሀንቾም የሆነችውን ነገር ለነ ኪያ እየነገረቻቸው ነበረ። አምሽታ ሰርታም ከዛም የሰራችውን ደግሞ ለኪራ ለማስረከብ ስትሄድ ያጋጠማትን እንደ ማራቶን አበበ ሆኜ ጫማዬን አውልቄ እስከነ ኪራ ቤት ድረስ እንደሮጠች ትነግራችኋለች። የሆነ ሰው እንዳስቸግራትና በምሽት ከዛም ደግሞ ጽናት ጋራ እንደተነጋገሩ ነገር ግን ስለመሸ እዛው እንዳሳደሯት እየነገረቻቸው ነበር ለነኪያ። ክብሮም ደግሞ በአንድ በኩል ጆከርን አግኝቶት ታዲያ ምንህን አይታ ነው ያገባችሁ? ደግሞም ራስህን ችለህ እንኳን አልወጣህም በማለት ክብሮን ይናገረዋል።
ምናልባት ካንተ ዝቅ ብዬ ታይቼ ይሆናል። እኔ ግን ሰኒ መርጣኛለች ካንተ ይልቅ በማለትም ጆከርም ፈርጠም ብሎ ተናግሯል። ታዲያ በዚህ ንግግር መሀል ማሪ ነው መሀር የሚሉት ስሙ መቼም አያዝልኝም ቆሞ እያዳመጣቸው ነበረ። ይህን ነገር ለመጠቀም የማያደርገው ነገር የማይጭረው ነገር የለም። ታዲያ ይህንንም ተጠቅሞ ክብሮምን ለማጥመድ ደግሞ ስራዬ ብሎ ተያይዞታል። እሱንም ሲናወሩ ስለሰማ ሁለቱ የአንተና የሰኒ ትዳር እውነት እንዳልሆነ ደርሼበታለሁኝ በማለትም ታዲያ የቃቃ ነው ወይ አሉ። ታዲያ ሰኒ እኔም ብቻ ነው የምትወደኝ እሷንም ደግሞ እኔ ነኝ የማገባት በማለት ይነግረዋል። ጆከርም ታዲያ በዚህ መሀል ላይ ሲነጋገሩ ከቆየሁ ጥሩ ነገር አይፈጠርም በቃ ልሄድ በማለት ሲሄድ ታዲያ ትዳር ተመሰረቱ ራስን ችሎ መውጣት አለ አትርሳ ይሄንን ሲለው ዞርም ብሎ በማያገባ አትግባ በማለት በቦክስ ክብሮም ይመተዋል። ታዲያ ወዲያውም ይሄን ነገር በመጠቀም ሰኒን የሚያሰቃያት ሰውዬ ይመጣና ተጎዳ ሆይ ብሎ እንደ ጥሩ ሰው ሆኖ ያነሳውና ታዲያ የጠገቡ ሰዎችን ማስተንፈስ እንደሚችል ተቀላቀለኝም በማለት ክብሮን ይጠይቀዋል። ክብሮም ጥሎት ይሄዳል። እሱም ታዲያ በጣም ይናደድ ሌላ ችግር ውስጥ እንደገባና ሌላ ቅድ ማውጣት እንዳለበት ራሱን በራሱ በብስጭት እና ጸሐፊዋም ታዲያ ኪራ እየጠበቀችው ነበር በር ላይ ቆማ። ጽናት ድንገት ትመጣና ምን ሰሪያለሽ እዚህ ስትላት ታዲያ ኪራን እየጠበቀችው እንደሆነ ኪያም ሆነች ሄኖክ በጣም እንደታመሙና ስብሰባው ላይ ደግሞ አንቺ ሂጂ እንዳሏት ስትነግራት ታመሙልሽና ስለትሽ ሆነልሽ በማለት ተሳካልሽ በማለት ጽናትም ታጉተመትማለች። ታዲያ ሀና ጻፊዋ እንዲያ በጣም አቆየኝ ሆዴ ደግሞ ስብሰባው ላይ ጮሆ እንዳያዋረደኝ ምግብ መብላት አለብኝ እዛ ከመግባቴ በፊት እያለች እያሰበች ነበር። ታዲያ እንደዚህ አይነት አለባበስ አልተጋነንም ወይ በማለት ስትጠይቃት ክያ እኮ ናት ያለበሰችኝ ቆንጆ አይደለም ወይ በማለትም ትነግራታለች። ለካስ ለወንድሟ ጥሩ አማራጭ እያቀረበች ነዋ በማለት አሁንም እያጉተመተመች ታዲያ ጸጉሯንም ትመነቃቅርባታለች። ለስብሰባ እንደዚህ አይበቃም ወይ በማለት ስትላት ቆይ እኔ ምን አድርጌሽ ነው አይንሽን ከባሌ አንሺ በማለትም ትናገራለች። ጽናት ሀናም ታዲያ በጣም ተናዳ ያበዛሽው አልመሰለሽም ወይ ያገባሽው ሰው እንጂ መላክ አይደለም ደግሞ እሱን እንደማልፈልገው ደግሜም ደጋግሜም ነግሬሻለሁኝ በማለትም በመሀላቸው ትልቅ ጭቅጭቅ ይፈጠራል። አንቺው ታዲያ አላበዛሽም ወይ ቆይ እንደውም እባባ ፊት ነው ሄጅ የምናገረው በማለት ይህን ነገር ድጋሚ ብትናገሪኝ በማለት ስቻ ገብታለች። ጽናትም ሄዳ ታዲያ ጫማውን ታነሳና አትሄድም ትላለች። የት ነው የማልሄደው ሲላት ወደ ስብሰባ ሲጀመር እኔ እንዳላየት ነው አይደል ውጭ ቁም ያልካት ሲላት ወዲያውም ሀና ገብታ እሱ አይደለም ያለኝ እኔ ውጭ እየጠበቅኩት ነበር በማለትም ትናገራለች። ታዲያ እኔ ከአንቺ ውጪ በልቤ ውስጥ ሌላ ሰው እንደሌለ እንዴት አድርጌ ላስረዳሽ? እሷስ ብትሆን ምን አደረገችሽ? ቆይ ብሎ ሲጠይቃትም እንደምታያት ደርባባ ሰው ትመስላለች፣ ግን ተንኮለኛ ናት በማለት ጽናት ትናገራለች። ቆይ እንደምታየኝ እኔ ግን ሰው ፈልጌ ቢሆን እንደዚህ አይነት ፍላጎት ቢኖረኝ ኖሮ የኪራ ጻፊ ሳልሆን የኪራ ሰሪ ነበር የምሆነው። ግን ደግሞ ሀብታም ፈላጊ ሰዎች ሴት ብሆን ኖሮ ራሴንም ዝቅ አድርጌ ቢሆን እኔ ሀብታም ነበር የምሆነው። ይህን ደግሞ አንቺም ልታውቂው ትችያለሽ በማለት ትናገራታለች። እባክሽ ስትላት ገላቸውንና ስብናታቸውንም ቢያረግሱት በቂ ገንዘብ ይኖራቸዋል። እኔ ደግሞ እንደዛ አይነት ሴት አይደለሁም። እኔ ደግሞ እባክሽን እንጀራዬን አትስጊብኝ ዝቅ ብዬ ልስራበት በማለት ሀናም ትናገራለች። ራም ታዲያ ከራስሽ ጋር ሁኜ ሲበዛ ነዝናዛ ሆነሻል፣ ስመለስ እናወራለን፣ እስከዛው አስቢበት በማለትም ሲናገራት ጽናት ታዲያ ያዙ ይልቀቁኝ ብላ ለካ እንደዛ ነዋ እህትህም ቆንጆ አድርጋ ልካልሃለች፣ ይኸው ጻፊ ቆማልሃለች በማለት ስትናገረው በጥፊ ያልሳትና በቃሽ ይላታል። ጽናትም ታዲያ በንዴት በጥፊ መታኸኝ ጭራሽ እሷ ፊት በማለትም ትጮሃለች። ከዚህም በኋላ እሽሩሩ ማለት አልችልም በማለትም ጥሏት ይወጣል። አይዞሽ በቃ ፊትሽ እንዳይቀላ ደግሞ በረዶ አርጊበት በማለት ሀናም ቆማ ስትላት በትራስ ወርውራ ትመታታና ውጭልኝ ትላታል። ኪራ ታዲያ መጀመሪያም
ምናልባት እርጉዝ እንደሆንሽ እንዴት ነው የሚያነጫንጭሽ በማለትም ጠይቋት ነበረ። ፍቅሬን የሚጋራ ሰው በጭራሽ እኔ አላመጣም ጭራሽ ሕፃን ትለኛለህ ብላ ነበር ጥላው የወጣችው። ታዲያ ምንድን ነው ምክንያቱ እንደዚህ ነዝናዛ ያደረጋት በማለት እያሰበ ነበረ። አሁን ላይ ግን የመጨረሻ ደረጃ ላይ ደርሳ ጭራሽ ኪራ እንደዚህ ይለኛል ብላ ስቅስቅ ብላ እያለቀሰች እሄድልሃለሁ፣ ቆይ ታገኘኛለህ፣ ስትወጣና ስትገባ ቤት ውስጥ ስለምታገኘኝ እምለማመጥ መስሎ ነው ወይ በማለትም ሻንጣዋን አንጠልጥላ ከቤት ለመውጣት ታዲያ በመንገድም ሲሄድ ኪራ እውነት ጽናት እንዳሰበችው አንቺ ታስቢያለሽ ወይ ሲላት፣ በፍጹም አንተ ኮስታራ ነህ፣ በዛ ላይ ደግሞ ትዳር ያለ ሰው ሆነህ እንዴት ነው የማስብህ? እኔ እሷ እንደምትለው በጭራሽ አላስብም። ታዲያ ጽናት ለምንድን ነው እንደዚህ የምታስብ? እኔ ምን አውቃለሁ? ሴቶች እንደዚህ ምን ሴቶች ብቻ ሰዎች በሞላ እኔን የሚያስቡኝ በመጥፎ መንገድ ነው። አስቴር ትሙት እኔ ሰዎች አይወዱኝም በማለት ሁለተኛ እኔ ፊት እንደዚህ ብለሽ እንዳትሚ በማለት ኪራም ይናገር። ታዲያ እናቴን ታስታውሰኛለህ ሁለተኛ እንደዚህ እንዳትሚ ሲላት፣ እኔም እኮ እንዳረሳት ብዬ ነኝ እንጂ በስሟ የምምለው የት እንዳለች እንኳን አላቅም በማለት ትነግረዋለች። እሽ እንሂድ በቃ ዛም ሄደሽ እንዳትንቀለቀይ ታሸነፍን ቦነስ አለች ሲላት፣ ግን ደግሞ ቦነሱን ካላሸነፍክ ወደ ካርቶን እንዳትቀይርብኝ ብላ ፈገግ አስደርገዋለች። መሀር የሚሉት ሰኒን የሚያሰቃያት የራኬብን መመለስ እንግዲህ ሰኒን የሚያሰቃያትም ለክብሮን ፎቶ እና ቪዲዮ ልኮለታል። እሱም ባየው ነገር በጣም በመደናገጥ ምን እየተፈጠረ ነው ብሎ ከመቀመጫው ይነሳል። ናቲም እንግዲህ ወደ እነ ቅዱስ ቤት ተመልሷል። ቅዱስ በሰዓቱ አልነበረም እና የቅዱስ አክስት በር ትከፍትለታለች። ሁለቱ ታዲያ አሁንም ቢሆን አይጥና ድመት ሆነው ባትመጣ ይሻለኝ ነበር በማለት ነበር የተነገ ታዲያ ሊስማትም ጠጋ ሲል ምንድን ነው መከመር በማለት ቁጣዋን ሰንዝራበታለች። ከመንገድ ነው የመጣሁት ምን አለቅፈሽ እንኳን ደህና መጣ ብትይኝ በማለት ናቴም እንኳን ባትመጣ ይሻለኝ። የቅዱስ ማክስት ታዲያ ናፍቄሽ ነበር አይደል ሲላት፣ ብቻሽን ይህን ጊዜ ኩርምት ብለሽ ነው አይደል የተቀመጥሽው ሲላት፣ ለምን ትናፍቀኛለህ? ፍሪጅ መቆለፍ የለ ድስት መደበቅ የለ እንደውም ተገላግዬ ነበር ትለዋለች። ታዲያ የታለ ቅዱስ ይህን ጊዜ በምግብ እጥሮት አጥቁረሸዋል ልጁን በማለት ይናገራታል። ዝም ብላ ትተርተር በማለት ገፍትሯትም ወደ ውስጥ ቅዱስም እንግዲህ ሰኒንና ራኬብን አስማምቶ ቡናማ ፍላልታ በደስታ ሰኒ እህቷ ስለመጣች በጣም በደስታ ለነ ቅዱስም ቡናም ሆነ ምሳ እሰራለሁ ስትል ቡናውን አስቀድሚ በማለት ነግሯታል። ቤትም ከሄደ በኋላ ናቲ ከመጣ መንገደኛ ነኝ ምሳ እንድሰጠኝ ንገራት ሲለው ፍራጁንም ሆነ ድስቱን ደብቀዋለች ገና ከመምጣቴ ብሎ ይነግሯታል። የቅዱስ አክስትም ታዲያ ዝም ብለህ መብላት እኮ ለአንተም ለጤና ጥሩ አይደለም ለዛ ብዬ እኮ ነው በማለት ትመልስለት። እባክሽ ሞት አለቃ በራብ ክንችር ከምል ብሰጪ ምን አለበት መንገደኛ ነኝ በማለት ቢነግራትም እሷ ግን ምንም አልመሰላትም። ቅዱስ ታዲያ ይሄን ከምትጨቃጨቅ ገብተህ በራስ ሰርተህ አትበላም ወይ በማለት ነግሮታል። ናቲም ወደ ውስጥ ከገባ በኋላ ትዙ ምን አለበት ብትተዩ እንደፈለገው ቢሆን ሲላት፣ ስርዓት የማያውቅን ሰው ስርዓት ማስያዝ አለብኝ በማለት ትነግረዋለች። ከዚህም እኮ አልፎ ስርዓት ከማስያዝም አልፎ ወደ ጸብ እየተለወጠ ነው። ታዲያ ዝም ብትዩ ሲላት፣ አንተ ነህ እኮ ስነ ስርዓት እንዳይዝ የምታደርገው ቤት ውስጥ የማይሆን ነገር ሲፈጠር ዝም እያልክ በማለት ደግሞ በላይ የማይሆን ሰው እያመጣ እዚህ ብላም ትናገረዋለች። የሰዎች ነገር አንተ አይገባህም፣ ስለ ሰዎች ለማስረዳት አበባ በድንጋይ ላይ መትከል ነው ስትለው፣ ታዲያ በሰዎች ዘንድ እኮ ክፉ እንድትባይ አልፈልግም፣ ስምሽን በመጥፎ እንዲያነሱት አልፈልግም። አንቺ የኔ አክስት እንደመሆንሽ መጠን እኔ ባንቺ በጥሩ ሁኔታ ስምሽ እንዲነሳ እንጂ በመጥፎ ነገር ሲነሳ ደስ አይለኝም በማለት ይነግራል። ታዲያ የፈለጉትን ይበሏ፣ እኔን አንድ እህቴ ልጅ ለመንከባከብ ነው እዚህ የመጣሁት በማለት ትነግረዋለች። ስለ ሰዎች ደንታ አይሰጠኝም በማለት እኔ ደግሞ አንቺ እንደምታስቢልኝ እኔም ላንቺ አስባለሁ፣ እኔ ደግሞ ሰዎች መጥፎ ነገር እንዲሉሽ አልፈልግም በማለትም በማላቸው ላንቺ መልካምነት ሲያወሩ ነው መስማት የምፈልገው ሲላት፣ አንተ ደግሞ ለማይሆነውና ለማይሆነው ነገር ትጨነቃለህ፣ ስለ ሰዎች ምን አስጨነቀ የፈለጉትን ይበሉ በማለት ነበር። የማያስጨንቅህ ነገር ነው የሚያስጨንቅህ፣ አንተ ደግሞ ስለ ሰዎች ማሰብክን አቁም በማለት አክስቱም ትናገር። እንግዲህ ሰኒሂድም ራኬብ ወይ እናት ወይ አባት ቢኖረን ጥሩ ነበረ። ታዲያ አሁን ላይ ወይ አንቺ ወይ እኔ ከዚህ ቤት መውጣት አለብን፣ አንቺም አሁን ጎጆ ወጪ ነሽ በማለት ለእህቷ ትናገራለች። እናትና አባት ቢኖረን ኑሮ ወይም አብረን አንሆንም ነበር። ስለዚህ ከተሰጠን ይልቅ
ያልተሰጠንን እየኖርን ነው በማለትም ሰኒ ትናገር። እንደዚህም ላንኖር እንችል ነበር ስትላት፣ ታዲያ ግን ደግሞ አንቺ የምታማክሪያት ታላቅ እህት ነበረች። እኔ ግን ሲከፋኝ መሸሸጊያ አጣለሁ፣ ለአንቺም እንዳልነግርሽ እንዳትከፊና እንዳትጨነቂ ይፈራለሁ በማለት ራኬብም ትናገራል። የቤቱ የመጀመሪያ ላይ መሆን በጣም ችግር ነው ስትላትም፣ ግን አሁን አድገናል፣ ሁሉንም ነገር ህይወትንም ቢሆን ተምረናታል፣ እዚህ ደርሰናል በማለት ሰኒ ነገሮችን ቀለል ለማድረግ ትሞክራለች። ቢፈጠር አንደባበቅም ስትላት፣ እንደዚህ የምትዩ አንቺ የምትደብቂውም አንቺም፣ እኔ ግን ተቸገርኩ እኮ በማለት ራኬብም ትናገራለች። ናቲም እንግዲህ ሽንኩርት እየከተፈ የቅዱስ ስትገባና ስለ ራኬብ እየነገረችው ነበር። ታዲያ እንኳን ያባርሻት በማለት በደስታ ይገልጽላታል። እኔ ማንንም አልፈልግ ታንተ ጭምር ብላ ስለ እሱም ትናገረዋለች። በመጨረሻም በጣም እየተጨቃጨቁ እሷ ሳሎን ቅዱስ ያለበት ድረስ ተደርሰዋል። በመሀላቸውም ትልቅ ጠብ ስለተፈጠረ ቅዱስ ደግሞ ለማበረድና ሁለቱንም በመምከር ነገሮች እንዲበርዱ ታዲያ ስለ ራኬብም ስታወራለት ቅዱስ ዝም ብሎ ሰውን ይሰበስባል ያመጣል፣ እኔ ትዝታን ማንም አያውቀኝም በማለት ትነግረዋለች። የነገር እኔንም ይጨምራሉ ሲላት፣ እና ይህም ቤት እኮ ያንተ አይደለም ስትለውም፣ እሱማ አይደለም የቅዱስ እኮ ነው። ታዲያ አንተንም ብናገርህ ሊከፋህ አይገባም፣ ይሄ የቅዱስና የኔ ቤት ነው በማለት ተናግረዋለች። ቅዱስም ታዲያ በመጨረሻ በሁኔታው በጭቅጭቅ መሃል እኔ ወጣላችኋለሁ ብሎ ጥሏቸው ሊወጣ ነበር። ናቲም ግን በራስ ላይ ሸክም ስለሆንኩብህ በጣም ይቅርታ፣ ለራሴን መቻል እንደምፈልግና ሰርቶም ትንሽ አነስ ያለ ቤት ተከራይቶ እንደሚወጣ ይነግረዋል። ይህ ሁሉ ነገር ያደረገኝ የራኬብ ባለቤትን እሱን እያማረርኩ ነው እስካሁን ያለሁት። እሱ ባይደል ላይ ኖሮ ይህ ነገር ሁሉ አይፈጠርም። ስራ እንድሰራና ራሴን እንዳወጣ ቢመክሬ ኖሮ ይህ ሁሉ ነገር አይደርስብኝም ነበር በማለት በጸጸት ይናገራል ናቲም። ታዲያ ቅዱስም እንደፈለጋችሁ ሁኑ፣ ጥያችሁ ወጣለሁ በማለት ወደ ውጭ ሲወጣ እኔና ናቲ እንፈተዋለን፣ በቃ አንተ ተረጋጋ በማለት አክስቱም ትነግረዋል። ታዲያ እኔ ሳልመጣ ደስተኛ ነበሮችሁ ትዙ ነግራኛለች። ታዲያ ያንተና ትዝታ መጨቃጨቅ አዲስ ነገር አይደለም እና ተቀመጥ ብሎ ቅዱስም ይናገረዋል። ግን ደግሞ ትንሽ ታገሰኝ፣ ይህ ሁሉ ነገር ሱራን እረግመዋለሁ፣ ይህን ነገር ሁሉ እንደ ህፃን ልጅ አቅብጦ የሚያኖረኝ የዛን ጊዜ የራሴን ህይወት እንድኖር ቢያሳይ ኑሮ ምን አለበት ብዬ እወቅሰዋለሁኝ በማለትም ለቅዱስ ይነግረዋል። እንግዲህ ክብሮምም ያየውን ፎቶ እና ቪዲዮ በንዴት ወደ እነ ሰኒ ጋ ይሄድና በር ያንኳኳል። በር ሲያንኳኳ በሩም አልተከፈተም። ከኋላው ደግሞ ድንገት ያው ሰውዬ ይመጣና ከኔ ጋ እናውራ፣ መጀመሪያ ሰኒን ከዚህ ከመጥፎ ሰውዬ እናድናት፣ ለዛ ነው የላኩለት፣ ምንም ነገር የተፈጠረ ነገር የለም፣ ይሄ የውሸት ፎቶ እንደሆነ የላከለት፣ ቁጥሬን እስኪ ታገኘው፣ እንዴት ልትልክልኝ ቻልክ በማለት በቦክስም መቶታል ሰውየውን። ታዲያ እሱም ተረጋግቶ ለማናገር ለብቻችን ሆነን እዚህ በር ላይ ሆነን ሳይሆን ለራቅ ብለን እናናግረኝ በማለት ሁለቱም ተያይዘው ወደ ሌላ ቦታ ሄደዋል። እንም እንግዲህ አማቾቿን ለመቀበል የውሸት አማቾች ሸር ጉድ እያለች ነበረ። ራኬብም ታዲያ ልብስሽን ቀይሪ፣ እንዲያውም በፍጥነት ሆነብን እንጂ አንድ አይነት ያበሻ ቀሚስ እናሰራ ነበር በማለት ነግራታለች። ሰኒ ግን እውነተኛው አማቾች ሲመጡ የዛኔ ሁሉንም ነገር አስተካክላለሁ አሁን በማለት ስታክቶም፣ የምን እውነተኛ አማች ያኔ ሰርጉን ስትደግሽልኝ ስትላት፣ ከዚህ የበለጠ ድል ባለ ሰርግ ነው ምድርሽ በማለትም እንደምትድራትም እየነገረቻት ነው፣ ሰርግ እንደምታዘጋጅላት። ታዲያ ክብሮም ባየው ነገር እንግዲህ በጣም ተናዶ ጦፎ ነበር ወደዛ ሄደው። ነገር ግን ያ ሰውዬ ለብቻው ሊያናግረው ወስኗል። ኑሮም እንግዲህ በጭንቀት ውስጥ ነበረ። ናሆሜ ታዲያ ስራ አስፈቅዶ ይመጣል። ሲመጣም ዝም ብላ ነበር የተቀመጠችው። ጠዋትም እንኳን ቻው ሳትኝም ቁርስም አብረን እንብላ ስልሽ ሳትበይ ሲላት ስራ ይዤ ነበረ በማለት ሌሎች ምክንያቶች እያቀረበችለት ነበረ። ታዲያ ወዲያውም በጣም ትወደኛለህ ወይ ብላ ስትጠይቀው ከመቼም የበለጠ እንደሚወዳት ከበፊቱ የበለጠ አሁን ላይ ደግሞ የበለጠ እንደሚወዳት ከእሷ ጋር ምንም አይነት ነገር ቢመጣም እንደማይለያዩ ይነግራታል። ነገር ግን የናሆሚ አባት መጥተው ነበረ። ታዲያ ሙሩ እፈልጋለሁ ብላ ነበር የመጣሁት
ምን አጋጥሟት ነው በማለት ልታማክረኝ የፈለገችውስ ምንድን ነው በማለት እየጠየቁት ወዲያው ሙሩን ይጠራታል። ሙሩም ታዲያ ስለ እናቷ አብረን ስለሆንን ስለ ጋብቻ እንዴት ሳትፈራረሚ ትቀመጫለች በማለት እናቴ ተቆጥታኛለች በማለት ሀዊ ባቀረበችላት ሀሳብ ትናገራለች። እነሱም ታዲያ በደስታ ናሆሜም ቢሆን ምንም ችግር የለም ድል ባለ ሰርግ ነው የምንፈራረመው በማለት በደስታ ገልጸውላታል። እናንተማ ነገሩን ቀለል ካረጋችሁት በሉ ቡና ላፍላ በማለት በደስታ ተነስታ ቡና ለማፍላት ለማቀራረብ ተነስታለች። ሁለቱም ደስተኛ ሆነዋል። ቀጣይ ምን ይፈጠራል? በነሰኒ ጉዳይስ ምን ይፈጠር ይሆን? ቀጣይ አብረን እናያለን። የዛሬው በዚሁ አብቅቷል። መልካም ቆይታ ይሆንላችሁ። ሰላም ሆኖልኝ። ባይ ባይ። ቪዲዮንም እስከ መጨረሻ ስለምታዩልኝ ከልብ አመሰግናለሁ።